ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ የኢትዮጵያ ቴሌቪዥን እያዘጋጀ ያለው በአሁኑ ሰዓት ቡፌ ነው። እንግዲህ እናንተም የምትመለከቱበትን ቴሌቪዥን እንደ ትሪ ውሰዱትና እኛ የምናቀርብላችሁን ልዩ ልዩ ምግቦች በየአይነቱ አድርገን እናቀርባለን። የጭውውት እንጀራዎች አሉን። ለምሳሌ ማወራረጃ የሚሆኑ የሚጠጡ ሙዚቃዎች አሉን። እንደ ቃለ መጠይቅ የመሳሰሉ ሙዳዎችም አሉን። ግጥሞች፣ ነመነባንብ ምናምን ሞልቷል። ብቻ እናንተ በፈለጋችሁት መጠን ተዘጋጅቶ ይቀርብላችኋል። እናንተ ብቻ ቁጭ ብላችሁ መኮምኮም ነው። ታዲያ ከቴሌቪዥን ላይ እንዴት ተደርጎ ይበላል ብትሉስ እንደሱ እሱ ጋር እንደሚታየኝ እንደ ዳቦና እንደ እንጀራው አይደለም የሚበላው። የቴሌቪዥን ምግብ በአፍ እንደዚህ ተደርጎ ሳይሆን የሚበላው በአይንና በጆሮ ነው።
እየተደረገ ነው። ታዲያ አንዳንድ ጊዜ መቼም ሲበላ ምግቡን ካለማወቅ የተነሳ እንደ አንዳንድ ሰው የፈረንጅ ምግብ ሲበላ ምግቧን አበላሏን ካለማወቅ የተነሳ ክሬም ኬክ ላይ ጨው የሚጨምር ሰው አይጠፋም እና ጥንቃቄ ያስፈልገዋል። እኛ የምናቀርበው በጣም ስፔሻል ምግብ ነው እና አበላሉን በደንብ በጥንቃቄ ማወቅ ያስፈልጋል ለማለት ፈልጌ ነው። ሲበሉ ትን ሊል ስለሚችል በጣም የምግብ ደግሞ የአይን አበላል ትንታ በጣም መጥፎ ነው። እንደዚህ ሊያደርግ ይችላል በድንገት ሰውን፣ ወይም ደግሞ በጣም ያንቅና እንደዚህ ሊያደርገውም ይችላል ሰውን እና በጣም ጠንቀቅ ማለት ያስፈልጋል ማለት ነው። ምን ቢሆኑ ይሻላል? ቢረዝሙ ቀውላላ፣ ቢከሱ ነጠላ፣ ቢስቁ በልጣጣ፣ ዝም ቢሉ ፋርጣ፣ ቢወፍሩ ዱባ፣ ቢቀጥሉ ትንኝ፣ ቢናገሩ አፈኛ፣ ዝም ቢሉ ሞንጂ፣ ቢደህዩ ድሃ፣ ቢመለጡ ቡሃ፣ ቢከብሩ ሰለቡ፣ ባህያ ጋለቡ፣ ሲዋደዱ ጦም ገደፉ፣ ቢጣሉ ተዋረፉ፣ ላጤ ሲሆኑ አይታመኑ፣ ትዳር ቢይዙ ትችቱ አበዛዙ፣ ቀና ብለው ቢመጡ እንደገኛ አንጋጠጡ፣ ቢፈጥኑ ቅልብልብ፣ ረጋ ቢሉ ውትብትብ፣ ቢያውሱ በወቅቱ አይመልሱ ሳይበጣጥሱ፣ ብድር ቢሰጡ በተባለው ሳያመጡ በገዛ ንብረት ይገላምጡ፣ ቢፈጥኑ ውልብልቢት፣ ረጋ ቢሉ ቀርፋፋ ትኋኒት፣ ምን ቢሆኑ ይሻላል? ቆምጫምባው ነው ከና አባት ስሞት ቆምጫምባው ይልማ ጎጃም ክፍለ ሀገር ነው የተወለድኩት፣ ጎዛምን ወረዳ። ምን ማለት ነው ቆምጫምባው ማለት? ማምንበትን አምናለሁ፣ ማላምንበትን አላምንም። በዚህ ቆምጫ የሚል ስም ወጥቶልኛል። እሺ አቶ ቆምጫምባው የእርሶ ስም በመላው ኢትዮጵያ ማለት ይችላል ይታወቃል። ከአለቃ ገብረሃና ጋር የሚመሳሰልበት ጊዜ አለ። ይሄንን ሳስበውት ያውቃሉ? ከተወለድሁበት ቀን ጀምሮ እስካሁን ድረስ እኔ እቅድና ፕሮግራም አውጥቶ ከመስራት በስተቀር ቀልድ የሚባል አላውቅም። እኔ ግን ብዙ ቀልዶች በእርሶ ስም የተነገሩ እንዲሁም መጽሐፍም ላይ የወጡ አንብቤ ያለው። ለምሳሌ አንድ ጊዜ ወደ ደጀን አካባቢ ይመስለኛል በአውቶቢስ የሄዱ የሆነ ስለ እርሶ በሬዲዮ እንዲህ አሰርተዋል የሚባል ነገር ይሰሙና አውቶቢሱን አስቆመው ይኸውልህ ቆምጫምባው ማለት እኔ ነኝ ብለው ተናግሯል ይባላል። እንዴት ነው ይሄ? ከእውነት የራቀ ነው። እንዲህ አለ የሚሉት አሁንም ቀልደኞች ቀልደኛ ይሉኛል እንጂ እኔ ቀልደኛ አይደለሁም። እና ይሄ ሁሉ ምንም መነሻ የለውም ማለት ነው? ምንም የለውም፣ ማውቀው ነገር የለም። ከዛ ጋር ተያይዞ ለምሳሌ እዚህ አንድ ጊዜ ስታዲየም ሲያሰሩ እንደው ለማስለቅለቅ ሞክረው ነበር ይባላል። ይሄ ምን ያህል እውነት ነው? ከእውነት የራቀ ነው። እርሶ እንግዲህ ህግ አውቃለሁ የህግ ባለሙያ ነኝ ነው የሚሉት። እስኪ ስለ ትምህርት ደረጃው ባጭሩ ቢገልጹልኝ። የኔ የትምህርት ደረጃ ነው ጥሩ ነው። መጀመሪያ እስከ 6ኛ ክፍል የተማርሁ ደብረ ኤልያስ ነው። ማን ነው እስከ 6ኛ ክፍል ደብረ ወርቅ ወረዳ አስተዳዳሪ ሁኜ እስከ 8ኛ ክፍል ድረስ ጨርሻለሁ። ማስረጃው እዚህ ይገኛል፣ ትምህርት መምሪያ ይገኛል። እየተማርሁ ነው። በተልእኮ ትምህርት ደግሞ እስከ 12ኛ ክፍል ድረስ ጨርሻለሁ። ብቻ ምንድነው እኔ የማላውቃቸው ሰዎች ስል በኢትዮጵያም ከአውሮፓም ይመጡና ቆምጫ አንተ ነህ ወይ መታወቂያህን አሳየን ይሉኛል። እኔም አሳያቸዋለሁ እና እንዲያለ ይባላል ይላሉ። አሁን እንደነገርኋችሁ ለእናንተ ከእውነት የራቀ ውሸት ነው። እኔ ስራ ነው የምሰራ። እኛ የወጣችሁ በውድድሩ ላይ ትመጣለች። ትንቧለል ትንቧለል በሉ፣ ሞቅ ሞቅ አድርጉት። ትንቧለል 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 ትንቧለል፣ አረ ሞቅ አድርጉት እባክሽ። ትንቧለል 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 ነው ወደዚህ ትንቧለል ትንቧለል ነው ወደዚህ ትንቧለል ትንቧለል። አይው ቅርጽ አይውበት አይውበት፣ እንዲህ ነው ቅርጽ እንዲህ ነው ውበት። ትንቧለል 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 ትንቧለል፣ እንኳን ደህና መጣሽ። ለመሆኑ በዚህ ውድድር ላይ እንዴት ልትሳተፍ ይቻል? እሱን ተይውና ውድድሩን እንዴት ነው ወደ ውስጥ ገባች እንዴ? ወደ ውድድሩ እንዴት ልትሳተፍ ይቻል? ሼን ለተመልካቾቻችን ብትገልጭልን። በአጋጣሚ ዘይት ልገዛ ስሄድ በቃ ምግብ ብሎ ገፍትሮ አስገቡ። አሃ አስበሽው አይደለም ማለት ነው። በውድድሩ አንደኛ በመውጣትሽ ምንድን ነው የተሰማሽ? ጩኸት ሳይሆን አይቀርም። ለመሆኑ እንደዚህ የተስተካከለ ቅርጽ ባለቤት ለመሆን ዘዴው ምንድን ነው ትያለሽ? አዘውትሮ መመገብ በጣም ነው። ገና ከእንቅልፍ ሲነሱ መመገብ በጣም ጥሩ ነገር ነው እላለሁ እና ይሄንን እንዲመረቱበት ሁላችንም። እኔ የምልሽ ሌላስ የምትሰሪው ስፖርት አለ?
የሚወቀጥ ወቅት አለ፣ የሚፈጭ ፈጫለሁ። የሚቀረኝ ነገር የለም። በዚህ እንኳን ለአንተ እንደው አስደናቂ ነገር ሆኖብህ እስካሁን ድረስ እንደው ከህሊና ያልተፋቀውን ለተመልካቾቻችን ብትገልጽልን። አስታውሳለሁ በ1974 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ነው። ጣሊያን ሀገር ውድድር እናረግ ነበር እና ማታ ነው። ኬንያዎች አሉ፣ ብዙ ተወዳዳሪዎች ናቸው ያሉበት። እኔ ቀጥታ 3000 ነው፣ መሰናክል አይደለም። ውድድሩን እየተወዳደርን ሳለን ዮሐንስ መሐመድ እንዳጋጣሚ አብረን ነበር የምንወዳደረው። 600 ሜትር ሲቀረን ኬንያዎች ተረባርበው ቀደሙን። እንዳመልጥ ያዘው አለኝ። እኔ 50 ሜትር ሳይሄድ ደረስኩበት፣ ቀደምኩና ሄድኩ። አልመራውም ነበረ፣ ጉልበት ነበረኝ። ከዛ አልፌ ሄድኩ። ከኋላዬ ሰው የለም፣ እኔ ለማምለጥ ነው የሚሄደው። ዞሬ ሲመጣ ወደ ትሪቡን አካባቢ ሲደርስ ልክ አሁን እንደምናየው ፓውዛ ይበራል ወደ ሜዳ። እኔ ደግሞ ሰው ይጮሃል፣ ርቀት አለ ነው የሚሉኝ። እኔ አልተረዳውም። በግራ በኩል ቆረጥ አድርጌ ሳየው ማአት ሰው ይሮጣል በጎኔ። ደረሱብኝ አልኩ። ሞቴን የመጨረሻ ሩጫ ሮጥኩ። በዛን ሰዓት በእውነት ነው የምለው ከጨረስኩ በኋላ ዞር ብዬ ሳይ ሰው የለም እና በዛን ሰዓት እውነቴን ነው የምለው የኢትዮጵያ ሬከርድ አሻሻሉ። በወቅቱ 7 ደቂቃ ከ45 አካባቢ ነበረ። እኔ 7 በ3 ገባው፣ ሬከርድ አሻሻሉ። እና እንደዚህ ሲል ደግሞ ፈሪ ነው እንዳትሉኝ። እና ይሄ ነው እኔ በእውነት ሳስታውስ አንዳንድ ጊዜ ደስ ይለኛል። እና ከዛ በፊት እንዳሁኑ ፔስ ሜከር ቢኖር ኖሮ ምን አይነት ሩጫ በረጥኩ ነበር። እና ይሄ ነው እኔ የሚያስገርም ነገር። ሰው ነው ነበር ግን በነገር ላይ ሰው አይደለም ጥላ ነው። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ